በሉ እንግዲህ በአንድ ድንጋይ ሁለት ወፍ ማለት ይሄ ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንዴት ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ብሩክ ያለማየሁ ልጅ ጦርነቱን ጀምሮታል። በአንድ ድንጋይ ሁለት ወፍ እየጨፈጨፋቸው ነው ማለት ነው። ለማንኛውም ተረጋጉ እናንተም የእውነት ተረጋጉ። አንዳንዴ መረጋጋት የሚባል ነገር አንዳንዶቻችሁ በጭራሽ አልፈጠረባችሁ። የምር በጭራሽ ማለት ነው። ፕራንክ እንደሆነ እያወቃችሁ ያስታውቃል እኮ ፕራንክ ራሱ። ያው ቤተሰብም ነው ፕራንክ እያደረገ ያለው፣ ግን ደግሞ የእሱ ካራክተርና አታዩትም እንዴ? ሶ ፕራንክ ነው እያደረገ ብድሩ ነው እየመለሰ ያለው ማለት ነው። እናንተ አልነበረ እንዴ ድራማ ስሩ ያውም ከዳኒ ሮስት እያላችሁት አልነበረ? እያሽቃባጣችሁ ነበረ ላይቭ ላይ፣ ያውም ከዳኒ ሮስት ማለት ነው። የተከበረ ሰው ነው ዳኒ፣ የተከበረ ስራ ነው ያለው። እናቴ ትሙት ማርያምን፣ ራንቺ ሙቺ እናትሽ ለምን ትሙት ወዲያ። አንዳንዴ እኮ በምን አየሽው አሁን ዳኒ የሚሰራው ስራ የተከበረ ነው። አረ እባክሽ የተከበረ ነው። እሱ ሲጀመር እኮ ቲቮዞ ነው የሚፈልገው፣ ምንም አይደለም። እነሱ ደግሞ ከማጋ መስራት እንደሚፈልጉ ጠንቅቀው የሚያውቁ ልጆች ናቸው። ማታ ራሱ እንደበርበት እናስገባው እያሉ ነበረ። እነሱ እኮ ማንንም አይፈልጉ፣ ማንንም ማለት ነው። ባይዘወይ ይህንን ፕራንክ ማለት ነው ብዙዎቻችሁ ተማሩበት በእውነት። በተለይ አፍላ ፍቅር ላይ ያላችሁ ኤጃችሁ ያለ ኤጃችሁ ፍቅር ውስጥ ጨልላችሁ የገባችሁ ያላችሁ በተለይ ማለት ነው ትምህርት ውሰዱበት። ብሩክ የሚተውነው ትወና፣ ቅመሟ ቦስ የሚተውኑትን የየራሳቸው ሁሉ መልእክት አላቸው። እናንተ በደንብ ካዳመጣችኋቸው የምር የሁለት የሶስታቸውን መልእክት አላቸው እና በደንብ ተማሩበት። እራሳችሁ ምንም አንደኛ ነገር በመጽሐፍ ቅዱስ ከጋብቻ በፊት አንድ ቤት ማደር በጭራሽ የተከለከለ ነው፣ በእኛ እምነት ማለት ነው። ዓለማዊ እንደዛ አይፈቀድም ማለት ቢቻል ፕሮሚስ አድርጎ ሽማግሌ ልኮ ምናምን ነገር ይመስለኛል ዓለማዊ። ግን ደግሞ ሞር እንትን በእምነት በመጽሐፍ ቅዱስ ኔቨር በጭራሽ ክልክል ነው፣ አይደረግምም፣ አይሆንምም፣ የማይሆን ነገር ነው ማለት ነው። ከጋብቻ በፊት ምንም ነገር አይደረግም። ግን ደግሞ እነሱ ዓላማዊ ስለሆኑ ያሙነ ይሄ እሱ የተናገረውን እውነት ነው ማለት አይደለም። እሱ ምንድን ነው ብድሩ ነው እየመለሳለሁ። እሱ ራሱ ጠንቅቆ የሚያውቅ ልጅ ነው። እርስ በራሳቸው በደንብ ይተዋወቃሉ፣ በደንብ ማለት ነው። ማታ ለምን እንዲህ ሌላት ቻለ? እሷ እንድታምነው እንዲያሳምናት ለፕራንኩ እንዲያምርለት ነው። ፓርት ዋን ፓርት ቱ ለማድረግ ፈልጎ ነው እንደዚያ ያደረጋት። በኮሜንትም እያላችሁት ነበረ፣ አንድ ቤት ነው የሚያድሩት እያለ ነበረ። ምን እያለ ነበረ? አሁን ማሳየት አለብኝ እያለ ነበር። ለማን ነው የሚያሳየው? ለእናንተ ማለት ነው። የሆነ ነገር ችግር ከፈጠርኩ ቤተሰብ ይፍረደኝ እያለን ነበረ። እናንተ ናቸው ማለት ነው። አንዳንዴ በማያገባን ገፍተን የምናቦካለን ማለት ነው። እና ያው ሁላቸውም የሚያወሩትን የሚመልሱትን መልእክቱ እናንተ እኔ በሷ ቦታ በሆንስ እኔ እንደዛ እንትን ሰን ለምን እንደዚህ ያደረኩ ራሱ እናንተም ለራሳችሁ የምትፈትሹበት ነው የዛሬው ፕራንኩ ማለት ነው። በአጠቃላይ ፕራንክ ነው፣ ብድሩ ነው እየመለሳለሁ ብሩክ ማለት ነው። ባድ ድንጋይ ነው ሁለቱም ነው። በቀደም አይታችሁታል ምን እንዳደረጉት። በቀላሉ የሚፋታቸው ነው የሚመስላችሁ? ብሩክ ያታቁትም የጭንቅላት ጨዋታ ነው የሚጫወተው እያልኳችሁ ነበር እኮ በቀደም። እሱ የምር የጭንቅላት ጨዋታ ነው የሚጫወተው። ምን የለም ፍንክች የለም ምን የለም። የምሬ ነው የምላችሁ። የእሱ ፕራንክ በጣም ነው የሚከብደው። በጭንቅላት ነው የሚፐርካችሁ ማለት ነው። እና በቀላሉ የሚፋታቸው አማርኛ ራሱን የጠፋኝ የምር ይሄ 3 ቀን ማለት ነው እንትን እየጠነሰሰ ነበረ። ምን ላድርጋቸው በሁለቱም ማለት ነው። እና እናንተ ስታስቡ ማለት ነው
ምንም ነገር እንዲህ በካሜራ ፊት ካሜራ ድቅናችሁ እንደዚህ ማውራት ትችላላችሁ? አትሉም እኮ ሌሎቻቸው እንድትማሩበት ነው በዚህ ቶፒክ የመጣው። ቅመሟን የምትመልስለትን መልስ እናንተ መማር አለባችሁ። ማለት ሁሉም ነገር ልክ ናት ቅመም ማለት ነው። የምር ሴት ልጅ በክብሯ አትደራደርም። ሴት ልጅ ክብሯን ማስከበርና መከበር ያለባት እሷ ራሷ ነች። በእርግጥ ብሩኬ በሀይሚ ክብር አይደራደርም። የእውነት በጣም ወድላቸው ነገሮች እሷም የመሰከረችለት ነገር ነው። ብታምነው ነው እሷ ቤት አንድ ላይ እንኑርም እያለች እኮ እምነት ስላላት ነው። ገብቷቸዋል። እነሱ እርስ በራሳቸው በደንብ ይተዋወቃሉ። በደንብ እነዚህ አሁን እሱ እየመለሰላት እሷ እየመለሰችለትን ያለው መልሶች እናንተ እንድትማሩበት ነው። ፕራንክ ነው እየተደረጉት ያሉት። ፕራንክ ማለት የእናንተ ትምህርት ነው። ተናግሯል መግቢያው ላይ እናንተ እንድትማሩበት ነው የእሷን ማንነት ይዤ የምመጣ ብለዋል። እርስ በራሳቸው በደንብ ነው የሚተዋወቁት ከእናንተ ከምታስቡት በላይ የእውነት እና እናንተ እንድትማሩበት ነው። እሷ የምር በጣም ነው በክብሩ አይደራደርም። በጣም ነው የሚጠነቀቅላት ማለት ነው። ሴት ልጅ ክብሯ መጠበቅ ያለባት እሷ ራሷ ነች ማለት ነው። እና እነሱ እንደዚያ እያሉ ያለው እናንተ እንድትማሩበት ነው። ወንድና ሴት በአንድ ቤት አንድ አልጋ ተኝቶ ምንም ነገር አይፈጠርም ማለት አይደለም። ምንም ነገር ማለት ነው ከስንት አንዱ። በእርግጥ ሁሉም ወንድ አንድ አይደለም ብያቸዋለሁ። ሁሉም ወንዶች አንድ አይደሉም። ግን ደግሞ እንደዛ ድንገት ይፈጠራል። የማይፈጠርበት ምንም ምክንያት የለም። ገብቷችኋል አይደለ? ስለዚህ እናንተም ተማሩበት። ፕራንክ ነው፣ ምንም ነገር የለም። እሱ በደንብ ጠንቅቆ የሚያውቅ ልጅ ነው። እሱ የአሁኑ ሲቹዌሽን አይደለም እያሰባለሁ፣ እቅዱ ወደፊቱ ነው እያሰባለሁ። ገብቷችኋል? ስንት ዓመት ኖረዋል። እና እናንተ እንድትማሩበት ነው። ለወሬ አትቸኩሉ፣ ምንም እንትን አትበሉ። ገና ለገና አሁን ማለት ነው ገና እየገረመኝ ነበረ የቅመሟ ፎቶ ቪዲዮን ቆራርጠው ቪዲዮ ላይ እየጻፉ እየለቀቁ ነበረ ማለት ነው። እና ጭራሽ ማለት ነው የምር የሀይሚ ህይወት እኔ ልኑርልሽ ልምራልሽ። ምን ነው እናንተ ቤተሰቦቻችሁን እንደዛ ፕሮቴክት ብታደርጉ። ወይኔ በላቸው የምር ኧረ በስመ አብ። የራስ ባልኖርባት የሰው ታመስላለች አሉ። እንግዲህ ይሄዱበት፣ ከዚህ በላይም ይሄዱበት። እስኪ ምን እንደምታመጡ የምር ይሄዱበት፣ ይስሩበት። በቃ ዩቱብ በከፈቱት እንደ ሌሎቹ በሰው ህይወት ገብተው መፈትፈት አለባቸው ማለት ነው? የለባቸው ማለት እነኚህ ልጆች አሁን በራሳቸው ስራ ነው በራሳቸው ሰው ነው እየሰሩ ያሉት። የማንም ሰው አይነኩ፣ የማንም ሰው ህይወት አይገቡ። የእውነት እስካሁን እኔ ከዩቱበሮች የሚገርሙኝ ነገር ልጆች ቢኖሩ እነሱ ናቸው። የእውነት በማንም ቶፒክ መጥተው ያውቁም። ኢቨን ራሱ ስለ ራሳቸው የሆነ ሰንበዴ እንዲህ ሲያወራቸው ራሱ አንድን ቀን መልስ ሰጥተው ያውቁ አይደለም። በሱ ዙሪያ ቪዲዮ መስራት ይቅርና ማለት ነው። ስለዚህ እስኪ ልተዋቸው ይስሩ። የምር ቤታቸው ቀዝቅዟል እኮ ቪው የለ ላይክ የለ። ስለዚህ ጎሄድ እየመረረሽ ዋጪው